ባልወደድከኝ ነበር። እኔ እኮ ነኝ አልፈልግም ያልኩ። እንኳንም ማሽ ከእንዳንቺ አይነቱ አስመሳይ ሰው ጋር ከምን አሁን አፍን መፈተውና ልጅ ነው ታባ ነው የወሰድከው። ይሄው ነው መጥቼ ይላል አይደል? እኔ ነው ሰደኝና እሱ ልቀቀው። በጣም ትቀልጅ የለ እንዴ? እሱ ልቀቀው ፍላጎትሽ እሱ ነው። ታናቂሽ እጪ እንቀበል። ከዚህ በኋላ የሚያዝንልሽን አቤል አይደል? ፈገግ የሚልሽን አቤል አታገኝም። አቤል ቃልን የት ነው ያደረግከው እያልኩ ነው። ልጁ ምን በማያውቀው ነገር ምንም እንዳታደርገው። እሱ ካላወቀ የዚህ ሁሉ ነገር ጠንሳሽ አንቺ ነሽ አይደለ? እውነት ተደብቆ የሚቀር መስሎሽ ነበር? እኔ እያለቃቀሱ እስከ መጨረሻው የሚከተልሽ መስሎሽ ነበር አይደለ? እኔ እኮ አቤል ለፍቅር እንጂ ለጠብ እንደማለት በደንብ አድርገሽ ታውቂያለሽ። አውቃለሁ። ፈጣሪ ጀብት ያደርገሽ። አቤል አሁን ተናገር። ቃልን የት ነው ያደረግከው እያልኩ ነው። እባክሽ አትጩኝ፣ አፍሽን ዝጊ። ማት ኧረ በጣም ያከበርኩ አልመሰለህም? እኔ ነኝ የማረባ። መልሽልኝ። አንቺ እንዳልሆንሽ አውቃለሁ። ስለዚህ ንገሪኝ። አንቺ ነሽ አይደል ወንድሜን ያሳገድሽው? ኧረ እኔም ስለምትይው ነገር ምንም አላውቅም። ምንድን ነው እያልሽ ያለሽው? ለምንድን ነው የማይገባሽ? ስራሽና ማንነትሽ እንደደበቅሽ እኔ የማላውቀው ነው የሚመስልሽ? ኧረ ግራ አታጋቢኝ። ገደል በገባሽ። ስሚኝ፣ ስከታተልሽ ነበር። እሺ፣ የምታወሪውን የምታደርጊውን እያንዳንዱ ነገር ስከታተልሽ ነበር። የምትሄጂበትን ቦታ፣ የምታገኙን ሰው እያንዳንዱን ስከታተልሽ ነበር። በአንቺ ቤት የማይታወቅብሽ መስሎሽ? ከአንቺ ውጪ ለወንድሜ ጠላት የለውም እልሻለሁ። ሁሉንም ነገር አውቃለሁ እያልኩሽ ነው። እሺ ልብስሽን ስትቀይሪ ሀሰተኛ ጨምልሽን ስታወልቀ የቀረስኩሽ ነው። እኔ አላውቅም ያልኩሽ ስለ ወንድሜ ስለቃል ነው። አቤል ከእስር ቤት ከወጣ ጊዜ ጀምሮ እንግዲህ አሁን ላይ ቂም በቀል ይዞ ነበረ የወጣው። ከዛ አሁን ላይ ቂም በቀሉን እንግዲህ በተግባር እያሳያቸው ነው ያለው ለናታንና ለጽዮን እንዲሁም ደግሞ የጽዮን ጓደኛ የነበረው ቃል ማለት ነው። ቃል እንግዲህ አሁን ላይ እነሱ ሁለቱ አንድ እንዲሆኑ ነበር የሚፈልገው። ነገር ግን አቤል የተረዳበት መንገድ የተሳሳተ ስለነበረ አንተና ፍቅረኛክ የሆነ ደግሞ ከእሷ ጋር ያላችሁ ግንኙነት ያለ ይመስለኛል። እናንተ እስር ቤት ውስጥ በስብሼ እንድቀር ነበረ ፍላጎታችሁ። አንተስ ማን ነው ለእሷ ተቆርቋሪ ያደረገክ? እኔ ነበርኩኝ እኮ የእሷ ጓደኛ አብሬያት የቆየሁትኝ። አንተ ዛሬ መጥተህ ስለ እሷ ልታወራኝ ትፈልጋለህ እንዴ? ለእሷ ጥብቅና ትቆማለህ እንዴ? የአንተ ልጅ ነው ያረገዘችው ትላለህ እንዴ? የት አባህ ያየህን ነው ብሎ ሲያስፈራራው ነበረ። እናም ደግሞ እስር ቤት ውስጥ ሆኖ ለነሱ ቃል ገብተውላቸው ነበር። ከእስር ቤት ውስጥ ነፃ ሆኜ ልውጣ እንጂ እያንዳንዳችሁን እበቀላችኋለሁ፣ ያወራችሁትን ያላችሁኝን ሁሉ ደግማችሁ እንዳትሉኝ ነው ማደርጋችሁ፣ ያላችሁትን ግን እንዳትረሱ ብሎ ነግሯቸው ነበር። ያንን ነገር ደግሞ አቤል እንግዲህ በተግባር እያሳየ ነው። ናታን ግን አሁን ላይ እሱ ይሄን ያህል ድፍረት የለውም፣ ይሄንን የማድረግ ኃይሉ እንኳን ያለው አይመስለኝም ብሏታል ለጽዮን። ጽዮን ደግሞ እኔ አቤልን አውቀዋለሁ፣ እሱ ከመልካምነት ውጪ ደግሞ ሴጣን የሆነ ባህሪ አለው፣ ለማንም አይመለስም። እናም ደግሞ እየዛተብኝ እንደነበረ እንዳትረሳ፣ ከሱ ውጪ ቃልን የሚያግድ ሰው የለም ብላ ጥርጣሬዋን እንግዲህ አቤል ላይ አድርጋው ነበረ። እሱ ደግሞ ይሄን ሁሉ ርቀት እንኳን የሚሄድ አይመስለኝም ብሏል ማለት ነው። እዛ እስር ቤት ውስጥ ሆኖ እየፎከረበትን ግን ለምንድን ነው የረሳው? በአሁን ሰዓት ላይ ማለት ነው ናታን ችላ ያለው አቤል እንግዲህ አሁን ላይ እህቱንም አግቶበታል። ዋጋ አስከፍልሃለሁ፣ እንደዚህማ ስሜ እንደጠፋ አይቀርም። እስር ቤት በስብሼ እንድቀር ነበረ ያንተ ፍላጎት፣ እሱ ደግሞ አልሆነም። አንዴ ነፃ ወጥቻለሁ፣ ከዛ በኋላ እያንዳንዳችሁን ዋጋ አስከፍላችኋለሁ ብሎ ለነሱ ቃል በቃል
ተናግሯቸው ነበረ። ነገር ግን ናታን ይህን ሁሉ አይሄድም፣ ከዚህ በፊት የኔ ወዳጅ ነበረ፣ እንዴት ነፃ ሊሆን ቻለ? እናም ደግሞ እሱ ነፃ ከሆነ ማን ነው እንደዚህ ያደረገች? ከዛ ውጭ የምታስታውሽው ነገር አለ ወይ ብሎ ጽዮንን ቢጠይቃት እሱ ጓደኛው ቤት ነው ያሳደረኝ፣ ነገር ግን ጠዋት ላይ የማላውቀው ፊቱ የማይታይ ሰው ነበረ በሩን ከፍቶ እንድንወጣ ያደረገን እና ምን እንደተፈጠረ አላውቅም። እኔ ግን የምጠረጥረው ከአቤል ውጭ ማንም የለም ብላለች። ነገር ግን አቤል ካልሆነ ማን ሊሆን ይችላል እንደዚህ ያደረገች ብሎ ሲጠይቃት ከዚህ ውጭ መልስ አልነበራትም። ለእህቱ አሁን ላይ የራራና እንዲሁም ደግሞ በፊት ላይ እንግዲህ አቤል እንዴት እንደዚህ ያደርጋል? እገላለሁ፣ በእህቴ የመጣ በአይኔ የመጣ ነው፣ እሷን የሆነ ነገር ከሆነች አንተን እኔ እገላለሁ ብሎ ሲፎክርበት ስለነበረ እሱ ደግሞ በተቃራኒ ነፃ ሆኖ ስለተገኘ አሁን ላይ ናታንን እንግዲህ በፊት ላይ ወዳጅ ነበር፣ በጣም ይቀራረባሉ። ምን ማድረግ እንዳለባቸው ቀድሞ ሳይወያዩ ምንም ነገር አያደርጉም። ከዚህ በፊት እንግዲህ ከቃል ጋር ጽዮን መቀራረብ ስትጀምር ከቃል ጋር ከዛ በኋላ ነው እንግዲህ ነገሮች ሌላ መስመር የያዙት። አሁን ላይ እንግዲህ አራስ ነብር ሆኗል ማለት ነው አቶ አቤል አሁን ላይ እንግዲህ እሷ አንተን ማግኘት እፈልጋለሁኝ፣ ለምንድን ነው ከአንተ ውጭ ደግሞ ቃልን የሚያግት የለም፣ እሱን ልቀቅና እኔን ከፈለክ ይኸው ፊት ለፊት መጥቼላለሁ፣ እኔን እንደፈለክ ማድረግ ትችላለህ ብላ እንግዲህ ሰተት ብላ ሄዳለች። ያንንም ነገር እንግዲህ ማንንም አላሳወቀችም፣ በስልክ ነበረ፣ ማንንም አታስከቲ፣ ቀጥ ብለሽ እኔ ምልክልሽ አድራሻ አለ፣ በዛ አድራሻ መተሽ ፊት ለፊት አናግሪኝ፣ እውነትም አንቺ ወንድ ከሆንሽ ብሏታል ማለት ነው። እኔ ወንድ አይደለሁም ሴት ነኝ፣ ነገር ግን አንተን የምፈራ መስሎ ከታየ እውነት እኔን አላደርገውም፣ አልፈራህም፣ ማንንም ሳላስከትል ነው፣ አድራሻህን ብቻ ላክልኝ ብላ ሰተት ብላ ሄዳ ነበር። ከዛ በኋላ እንግዲህ የፈጠሩት ግብ ግብ ቢኖርም በስተመጨረሻ ላይ እንግዲህ የሆነ አደንዛዥ ነገር በአፍንጫዋ ሰጥቷት ከዛ በኋላ እንግዲህ ራሷን ስታለች። የት ይዟት እንደሚሄድ እንግዲህ ያው ከዳግም ጋር ተወያይቷል። ይህ ነገር ቢቀርብኝስ ብሏል ዳግም በዚህ ልክ እንግዲህ እነ ጽዮን ቤት እየተቀመጠ እናትና እሱን እንዲሁም ደግሞ ኤፍራታን እየተንከባከቡ በዚህ ልክ እንግዲህ የናታንን እህት ተባብረው ከአቤል ጋር ለማገት እንትን ማለቱ በጣም ነው የሚከብደው ማለት ነው። ምክንያቱም ዳግም ይሄንን ስራ መስራቱን እናቱም ካወቀች ትገለዋለች። የናታን እህትን አግተው እንግዲህ ያስባችሁታል። በጣም ከባድ ነው። ናታን ደግሞ ያሰበውና ያቀደውን ነገር ከደረሰበት ግብ ሳያደርስ ወደኋላ አይመለስም። ምክንያቱም በስተመጨረሻ ላይ እንግዲህ ያፌትን ያሸነፈ ነው። በፍቅር መንገድ ሄዶ ሲደክመው፣ በጸብም ሄዶ ሲደክመው በስተመጨረሻ ላይ እንግዲህ ያው ተዋቶለት አሸንፎ ልጅም አግኝቶ ከዛም ልጅም ሞተበት ተብሎ ብዙ ፈተናዎችን ካሳለፈ በኋላ በስተመጨረሻ ላይ እንግዲህ ከልጃቸው ጋር ተገናኝተው ያው ፈተናውን አልፈው እስካሁን ድረስ አሉ። አሁን ደግሞ በእህቱ በኩል እንግዲህ ፈተና መጥቶባቸዋል። ያ ዘበኛም እዛ ቤት ውስጥ የለም። ለዘበኝነት ነው የተቀጠረው ወይንስ ሌላ ነገር ነው ፈልጎ የመጣው የሚል ጥርጣሬ በናታን ውስጥ እያደረ ነው። ነገር ግን ያው ሉሊት ስራውን ስለምታውቅ ምክንያቱም ያው መታወቂያውን አይታለች። ስለዚህ ዘበኛው የማ ልጅ እንደሆነ ታውቃለች። ሁሉንም ነገር ስለምታውቅ እውነት ዘበኛ አይመስልም። እናም ደግሞ ቤት መጠበቅ ትቶ የት ነው የሄደው እያለች እንግዲህ እሷም እያሽቃበጠች ነው ያለችው። አሁን ላይ እንግዲህ ናታን ውለዱ የት ነው ሄደችው? አሁን በቅርብ እኮ ከኔ ጋር ነበረች እህቴ እያለ እየፈለጋት ነው ያለው። የት እንደሄደች እንኳን አልተናገረችም። ነገር ግን አቤልና ዳግም አንድ ላይ ሆኖ መስራታቸውን ማንም አያውቅም። ዳግምን እያስደበቀው አንተ ተደበቅ፣ አንተ ከታየ ሌላ ችግር ይፈጠራል። ስለዚህ እኔ ወጠዋለሁ፣ አንተ የምታግዘኝን ብቻ ነው የምታደርግልኝ ብሎ እሱን ወደኋላ አድርጎት ተደበቅ ብሎት እንግዲህ ለራሱ ፊት ለፊት ተጋፍጧል ማለት ነው። በፊት ላይ ስለማፈቅርሽ ስለምወድሽ ነው። አሁን ላይ ግን ፈገግ የሚልልሽ ፊት እንኳን የለኝም። ስለዚህ ታነቂ እያለ እሷንም እያስፈራራት ነው። በስተመጨረሻ ላይ አግቷት እንግዲህ ሊያሰቃያት ነው። በዚህ መንገድስ አቤል በመሄዱ ሌላ ጉዳት አይደርስበትም ወይ? በዚህ ልክ ቂም በቀል መያዝ ውስጥ ትክክል ነው ወይ? የአቤል ካራክተር እንግዲህ በጣም ከባድ ካራክተር ነው። ምክንያቱም ያለ ስም ስለሰጡት ነው። ነገር ግን እነሱም እንግዲህ ከነሱ ሁለቱ ውጪ የሚቀራረብ ሰው የለም ብለው ነው። እናም ደግሞ እርግጠኛ ሆና ራሷን ስታ የወደቀች ጊዜ እሱ ነው ወስዷት ጓደኛ ቤት ያሳደራት። ያኔ ደፈረኝ ብላ ነው። አይፈረድባትም። ለሁለቱም ፍርድ መስጠት በጣም ነው የሚከብደው በነገራችን ላይ። ነገር ግን እሷም መሰላት እንጂ እሱም ደግሞ መሰላት እንጂ ትክክል ናት ማለት አይደለም። ነገር ግን
እንደዚህ ከመነጋገራቸው እንደዚህ ክፉ ቃላቶችን ቂም በቀል ከመያያዛቸው በፊት ነገሮችን ረጋ ባለ መልኩ ስንፈታ በጣም ቀላል ነው የሚሆኑት ማለት ነው። ይህ ሁሉ ፈተና አይመጣባቸውም ነበረ ናታን እና የናታን እህት ጽዮን ላይ ማለት ነው። ጽዮን በገዛ እጇ ነው አሁን ላይ አቤል ጠላቷ እንዲሆነ ያደረገችው። በዛ ላይ ደግሞ አሁን ነፃ ወጥቶ እንኳን የሆነ ነገር አድርጎን የወጣው እንጂ በትክክል እውነት ሳይሰራ አይደለም፣ ወንጀል ከሱ ውጭ የሰራብኝ የለም ብላ ነበር የምታምነው ማለት ነው። ስለዚህ በተሳሳተ መንገድ ስለከሰሰችው እሱም ደግሞ አሁን ላይ ከበቀል አልመለስ ብሎ እሷን አግቷታል። ቃልንም ካገተ በኋላ እንግዲህ አሁን ላይ እሷንም አግቷታል። መጨረሻውስ ምን ይሁን? አቤል መጨረሻ ከምትወዳትን የምታፈቅራትን ልጅ ማገት ሆነ ማለት ነው ስራክ። እንደው እንግዲህ ያው እግዚአብሔር አምላክ ከእንደዚህ አይነቱ አስመሳይ ሰዎች ይጠብቃል ማለት ነው። እንግዲህ ከወደዳት ካፈቀራት መቼም የሚወዱትን ሰው ደስታን ማግኘት እንጂ በዚህ ልክ መበቀልን ማሰብ በጣም ከባድ ነው። ስለዚህ በቀል የእግዚአብሔር ነው፣ የሰው ልጅ አይደለም። ምን ያህል እንኳን ጥፋተኛ ብትሆን እርጉዞና እንደዚህ ማድረግ የለበትም አቤል ማለት ነው። ጽዮን ምንም ቢሆን እንግዲህ ጥርጣሬዋን ነው። ከሱ ውጭ ደግሞ የቀረበችው ሰው የለም። ከሱ ውጭ የወደደችውም እሱም ደግሞ እንደሚያፈቅራት ታውቃለች። ነገር ግን በዚህ መንገድ ምናልባት የራሴ ያደርጋታለሁ ብሎ አስቦ ይሆናል የደፈረኝ ብላ ስላሰበች ነው። እሱም እንግዲህ ያው ቢኒያም በህይወት አለ ሲባል ጽዮን የኔ ብቻ ናት የሌላ ሰው ልትሆን አትገባም ብሎ በፊት ላይ ስለሚፎክር እሷም ደግሞ እንደሚያፈቅራት ስለምታውቅ በዚህ መንገድ የራሱ ሊያደርገኝ አስቦ ሊሆን ይችላል የደፈረኝ ብላ ስላሰበች ነው የራሷን ሀሳብና ግምት ከሱ ውጭ እንደዚህ የሚያደርግ የለም ብላ እንግዲህ እስር ቤት ያቆመችው። ምክንያቱም በዚህ ልጅነት ገና ብዙ ነገር ሲጠበቅባት እንግዲህ ያው እርጉዝ ሆና መገኘቷ እና ደግሞ ወንድሟ ከክብር ዝቅ የሚል ስለመሰላት ነው። አንዳንድ ጊዜ እንግዲህ በፍቅረኛሞች መሀል የሚፈጠር እንደዚህ አይነት ነገሮች ይኖራሉ። ምክንያቱም ገና ከመጋባታቸው በፊት እንደዚህ አይነት ነገር ከተፈጠረ ቤተሰብ መሀል እንግዲህ ታውቃላችሁ ምን እንደሚፈጠር። ምክንያቱም ልጃችን አዋረደችን ከማግባቷ በፊት አረገዘች የሚል ያው ወደኋላ የቀረ አስተሳሰብ ስለሆነ ወንድሟም እንግዲህ በፊት ከየት ነው ያመጣሽው እና ደግሞ ብዙ በዙሪያችን ያሉ ሰዎች ደግሞ ስማችን ነው የሚያጠፉት። ኬትም ያመጣሽው ኬትም ተንዘላዝረሽ ያመጣሽው ሁላ ሊሉን ይችላሉ። እና ያ ነገር ስለተሰማት በቃ እስከ ማስወረድ ድረስ ሁላ አስባለች ማለት ነው ጽዮን። ይህ ሁሉ ነው እንግዲህ ሴጣን ለማሳሳት አይምሯችን ውስጥ የሚገባውና እንደዚህ አይነት ፈተናዎች ይኖራሉ በሰው ህይወት ውስጥ። ግን ፈተናዎች ለበጎ ናቸው ብለን ማለፍ መቻል አለብን ብዬ አስባለሁ። እስኪ ከሐረግ ድራማ በአሁኑ ፓርት ላይ ምን ተማራችሁ? ከጽዮንና ከአቤል በቀል እግዚአብሔር መሆኑን እንዲሁም ደግሞ ጽዮንም ብዙ ነገሮችን ታስተምረናለች። እንግዲህ በጣም ትዕግስተኛ ናት። ነገር ግን አሁን ላይ ተደራረበባት። በዚህ በልጅ እድሜ እንዴት ነው ይህን ሁሉ ነገር መቋቋም ያለብኝ እያለች ነው። ያው ለድራማው ነው ልጅ ናት የሚባለው እንጂ ለነገሩ ልጅ አይደለችም። ይሄኔ 3-4 ልጅ ወልዳ ያው የልጅ እናት የምትሆን ናት። ግን በዚህ ልጅ ሆኜ ስንቱን ተቋቅሜ አልፋለሁ ብላ እያሰበች ነው። አሽላ ቤት ውስጥ ያሉት ራሱ ልጅ ወልዶ እያሳደጉ ባሉበት ዘመን ላይ እንግዲህ እሷ በዚህ ልክ መሳቀቋ፣ ወንድሟ ደግሞ እንዴት ታዋርጅናለሽ ብሎ እንደዛ ማበዱ ትክክል ነው ብላችሁ ታስባላችሁ? እና የዛሬ ቪዲዮ ይሄንን ይመስላል። ውድ ቤተሰቦች በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቪዲዮን ከወደዳችሁ ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። አዳዲሶች ደግሞ ሰብስክራይብ አድርጉ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ።